በትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ አረንጓዴ ምድር አረንጓዴ አሻራ የኢትዮጵያ ምድር ሜዳና ተራራ ይልበስ ልምላሜ በአረንጓዴ አሻራ ዛሬ የተከላት ሀገራችን ኢትዮጵያ ዘመን የማይሽረው ታሪክ አረንጓዴ አሻራም በማስቀመጥ መጻፍ ችላለች። ባለፉት 6 ዓመታት በመላው የሀገራችን ክፍሎች ሁሉም ኢትዮጵያውያን የተሳተፉበት ያለምንም ልዩነት አሻራቸውን ያስቀመጡበት ይህ ታላቅ መርሃ ግብር 40 ቢሊዮን ችግኞችን መትከልና ታሪክ እንድንሰራ አስችሎናል። የሀገራችን የደን ሽፋኗም ከ17 እጅ ወደ 23 እጅ ማደግ ችሏል። በከተማችን አዲስ አበባ በተመሳሳይ ሁኔታ ባለፉት 6 ዓመታት 85 ሚሊዮን ችግኞችን መትከል ችለናል። የከተማችን አረንጓዴ ሽፋን ከ2.8 እጅ አሁን በደረስንበት እና መረጃዎችና ማስረጃዎች በሚያሳዩት መሰረት ወደ 22 እጅ ማደግ ችሏል። በጥቅሉ በዚህ አረንጓዴ አሻራ የተከልናቸው ችግኞች የጽድቀት መጠናቸው ከ85 እጅ በላይ እንደሆነም ያሳያል። ይሄ በመትከል ብቻ ሳይሆን በመንከባከብ በማሳደግ በብዙ ጥረት የተገኘ ውጤት እንደሆነ ሁላችንም ልብ ልንለው ይገባል። የተራቆቱ መሬቶቻችን አረንጓዴ መልበስ ጀምረዋል። የደረቁ ወንዞቻችን ማንሰራራት ጀምረዋል። የሰጠሙ የውሃ ምንጮች መርጠብ ጀምረዋል። በአፈርና በስነ ምህዳር ጥበቃ ታላላቅ ለውጦችን ማየት ችለናል። ከዚህም በተጨማሪ የተከልናቸው ችግኞች ጥላ፣ ውበት፣ የቱሪስት መስህብ፣ ምግብ፣ ውሃ፣ የስራ ዕድል፣ ገቢ ማስገኘት ጀምረዋል። ይሄ ታላቅ ክብር የሚሰጠው ስራ ነው። ስለዚህ በዚህ ፕሮግራም ያለመታከት የተሳተፋችሁ፣ የሰራችሁ፣ የደከማችሁ፣ አብራችሁን ተባብራችሁ የቆማችሁ፣ ተንከባክባችሁ ያሳደጋችሁ መላ ኢትዮጵያውያን የከተማችን ነዋሪዎች እንኳን ደስ ያላችሁ። ኢትዮጵያ ታመሰግናችኋለች። አዲስ አበባ ታመሰግናችኋለች። ከሁሉም በላይ መጪው ትውልድ ያመሰግናችኋል። ዘንድሮ ደግሞ ከ3 ቀን በፊት ክቡር ጠቅላይ ሚኒስትራችን በመክፈቻ ፕሮግራሙ ላይ ባስቀመጡት መሰረት በመትከል ማንሰራራት በሚል ፕሮግራማችንን እናካሄዳለን። ታሪክ መስራታችንን እንቀጥላለን። የአረንጓዴ ሽፋናችን 30 እጅ እስከሚደርስ ድረስ አንደክምም፣ አንዝልም፣ አንሰለችም፣ አንረካም፣ እንሰራለን። ተባብረን በጋራ እንዘምታለን። ሁላችንም እንተክላለን። ወጣት፣ አዛውንት፣ ሴት፣ ወንድ፣ ደሃ፣ ሀብታም፣ የተማረ፣ ያልተማረ፣ ኢትዮጵያዊ ወይም ውጪ ዜጋ አሊያም የገዢ ፓርቲ ተፎካካሪ የመሳሰሉትን ምንም አይነት ልዩነት ሳናስቀምጥ መላ ኢትዮጵያውያን አብረውን የሚኖሩትን ሁሉንም ዜጎች እያስተባበርን በጋራ እንተክላለን። በመትከላችን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን እንገነባለን። በመትከላችን ከተረጂነት እንላቀቃለን። ኢትዮጵያ የምትለምን ሳትሆን የምትሰጥ ሀገር እስከምትሆን ድረስ እንተጋለን። ይሄ ደግሞ በቅርብ ይሆናል። ሁላችንም በጋራ እንትጋ እላለሁኝ። በዚህ መርሃ ግብር በአዲስ አበባ ወደ 916 ሄክታር መሬት አዘጋጅተናል። የምንተክለው በተራሮቻችን ላይ፣ በወንዞች ዳርቻ፣ በትምህርት ቤቶች፣ በሃይማኖት ተቋማት፣ በጤና ተቋሞቻችን አካባቢ፣ በመንግስት መስሪያ ቤቶች፣ መንግስታዊ ባልሆኑ መስሪያ ቤቶች፣ በግል ሴክተሮች፣ በሁሉም አካባቢ በመንገድ አካፋዮች ስፍራን አዘጋጅተን የተዘጋጁትን ችግኞች
ከከተማው አስተዳደርም ማግኘት ስለሚቻል በጋራ ተባብረን የተለየ ፕሮግራም ሳያስፈልገን ሁላችንም እንትከል እላለሁኝ። በተጨማሪ አዲስ አበባን ለመኖር ምቹና ጽዱ ከተማ ለማድረግ ሁላችንም በርካታ ስራዎች ሰርተናል። ይህንን በተሟላ ሁኔታ እውን እስከምናደርግ ድረስ በተሟላ ሁኔታ እንሰራለን፣ ሳንረካም እንቀጥላለን። የጋራ መኖሪያ ከተማችን አዲስ አበባችንን የሁላችንንም አሻራ በማስቀመጣችን ለመጪው ትውልድ ብቻ ሳይሆን ለዛሬም ጥቅማችን በጋራ ተባብረን መስራታችን የጋራ ሌጋሳችን ነው። ከኛ ጥቅምም ባለፈው መጪው ትውልድ እጅግ በጣም ያመሰግነናል። ከዕዳ ይልቅ ምንዳን እናሸጋግርለታለን። የዛሬ ተከላ ፕሮግራም የሚጀምረው በሸገር ወንዝ ዳርቻ ከእንጦጦ ተራራ ጫፍ ተነስቶ እስከ ፒኮክ ድረስ በሚደርሰው 21 ኪሎ ሜትርን በሚሸፍን እንዲሁም በአካባቢው ወደ 860 ሄክታር መሬት ያለው ስፍራ ላይ ነው። የተወሰኑ ስራዎች ተሰርተዋል። እናንተ ደግሞ በእነኚህ ወንዞች ዳርቻ አሻራችሁን ማስቀመጣችሁ ትልቅ እድል ነው ብለን እናስባለን። ከዚህ ዓመት በኋላ እነኚህ የወንዞች ዳርቻዎች ምግብ የምናገኝባቸው፣ ወጣ ብለን የምንዝናናባቸው፣ ሳይክል የምንነዳባቸው፣ ወክ የምናደርግባቸው፣ ዓለም አቀፍ የስፖርት ሁነቶችን የምናዘጋጅባቸው ትልቅ የኢትዮጵያን ከፍታ የሚያሳዩ ስፍራ ይሆናሉ። ወንዞቻችን ከብክለት ወደ ውበት እየመጡ ናቸው። ወንዞችን ማልማት፣ የወንዞች ዳርቻን ለልማት መጠቀም የስራው ስፋትና የትብብር ሁኔታውን ስናይ ወደ ኋላ የቀረም ቢሆንም እያካካስን እየሰራን እንደሆነ ይታያል። እነዚህ ወንዞች ዳርቻ የምንተክለው ምግባችንን ነው። የፍራፍሬ አትክልቶችን ነው ያዘጋጀነው። በጥንቃቄ እንተክላለን፣ መተን እንከባከባቸዋለን። መትከል በራሱ ግብ ስላልሆነ ማሳደግ፣ መንከባከብ፣ መጎብኘት ልክ እንደ ልጆቻችን እየናፈቅናቸው ማየትን ይጠይቃሉና የተከልናቸውን ችግኞች አደራ እንዳንረሳቸው እላለሁ። አዲስ አበባን ከጎርፍ እንታደጋለን። የቱሪዝም መስህብነት ይጨምራል። የዛሬ ዓመት በመትከል ብቻ ሳይሆን በእንክብካቤ የተከልናቸውን ችግኞች የት እንዳደረስናቸው መልሰን እንድናያቸው በዚህ አጋጣሚ አደራ ልላችሁ እወዳለሁ። ኤክሰለንሲስ ሪፕሬዘንታቲቭ ኦፍ ኢንተርናሽናል ኮሚኒቲስ፣ ambassadors, diplomatic communities, thank you for joining us. Together, we are not planting only trees. We are nurturing the hope. We are nurturing resilience and partnership for the future generation. I would like to thank you again for joining us. መልካም ጊዜ ይሁንልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ክብርት ከንቲባ አዳነች አቤቤን እጅግ አድርገን እናመሰግናለን። I'd like to most sincerely thank Her Excellency Adanech Abebe, the Mayor of Addis Ababa and our guest of honor.